አሁን እርግጠኛ ይሄ ከሆነ ከታወቀ ችግር ተጋበሉ ተጋበሉ ነገር በይኸውልህ ባዶ እግር ነው የምንሄዳው። እሺ ልበስ ሆነ አርገታም እያረኩ አይደለም ሆነ አርገታ ሆነ አይደል አንዱም ለብሽ ምንድን ነው አንተ? ቆይ ተው አትምጣ ችግር የለውም ተው ጭራሽ ገፋ ተው አቅም የለውም ተው ዝም ብለህ ተው ጀግናው ተው አቅም የለውም ሲጀመር ተው ዝም ብሎ ሰላም የጀምራው ቤተሰቦች እንደምን አላችሁ? ቆያችሁ ባለፉት ቪዲዮ ላይ ነገር ነበር። ዛሬ ደግሞ እንግዲህ ወንድሜ ልዑል ጋር ያለሁትና ልዑል ያለ አጠገቤ ያለ ቻለች እና እሷን እንግዲህ አታውቋትም፣ ግን የእሷ እህት ባላፉት በፍቅረኛዋ ገንዘብ ተጭበርብሯል። እንዲሁም መኪና ገዝቶ ጠፍቶ መቀጠተው ነበር። ይልቃ ጋር ወንድማል ነው ይመልስላት መኪናውን ወስደን በማታደር ደግሞ መቶሽን ሰጥቶ እንግዲህ መኪናው ጉዞ ተሰምቷል እና ዛሬ የመጣው እሷ ማለት ትክክል የእሷ አስለች ብሬ ተሁላት እሷ ያልተገኘችበት ትልቅ የተፈጠረው ምንድነው? ህቷ ሆስፒታል ነበረች። ራሴ አንዳንድ ነገሮች መድኃኒት ስለምጠቀም እና ሀብቴ ጋር ደውዬለት እየመጣሁ እናንተ ድረስ ያሉ ነገር እና አንዳንድ ነገሮችን ጠይቃት። እህታችን እንዴት ነሽ? ደህና ናት? አሁን ምንም ማለት ነው። ምንድን ነው የተፈጠረው? እስኪ ያው መቼስ እንደዚህ አይነት ነገር አይጣ ላይ አዲስ ነው። መጀመሪያ መጠንቀቅ ነበረ፣ ግን እንደዚህ ከተፈጠረ በኋላ ደግሞ ላይክ መረጋጋት ያስፈልጋል። በባለፈው እንግዲህ እኛም ምንችለውን አድርገን ነበረ። ክሯችን ተወያይቶ ልጁ እንዲያዝ አድርገን ነበረ። የመኪናውን ቁልፍ ተቀምጦ ነበረ ተሰጣለ በሚል እንግዲህ እሷ ናት እንግዲህ ከኛ ጎን ሂዳ ተደራድራ ለዚህ የበቃችው። በዋነኝነት ግን ያም የሆነው ሆኗል። አሁን ቤተሰብ እየተጨነቀ እንደሆነ እናውቃለን። እና እስኪ ስለነበረው ሁኔታ እስኪ እንዴት ነው እንደዚህ ሊያጭበረብራት የቻለው ንገሪኝ። አይ ቲንክ ከዛ በኋላ ነው እሷም እንትን አላለችም ነበረ። ያላሰበችው ነገር ነው ብዙ ነገሮች የተፈጠሩት ምናምና ከአቅሟ በላይ ሆነ። ቲንክ በዛ ምክንያት ነው መድኃኒቱንም የጠጣችው እዚህ ደረጃ ላይ የደረሰች። ተግባብቶ ነበር አይደል? አዎ 100,000 ብር ሰጥቷት። 100,000 ብሩን ለምንድን ነው የሰጣችው? ለምንድን ነው ገንዘብ የተቀበለችው? እሺ ይሄ ነው እኮ ያልገባኝ። እኛ መኪናው ተሽጦ ሙሉ ገንዘብ ወደ እሷ እንዲገባ ነበር ፍላጎታችን። የመኪናውንም ቁልፍ ቀምተን የሰጠናት ለእሷ ነበረ፣ ግን አላስገባላት። ማስገባትን ብቻ ሳይሆን እንግዲህ የመኪና ቁልፍ ለእሷ ከሰጣችኋት ለምንድን ነው ወስዳ የሰጠችው? ያው 100,000 ብር ሲሰጣት ሌላውን ብር ሰጥሻለሁ ብሎ ያጣለ አጭበርብሯት ማለት ነው። በድጋሚ በጣም ጥሩ። ስለዚህ እስኪ አሁን ቤተሰብ ጋር አካባቢ ያሉ ነገር እንዴት ነው? ለዚህ ሲጨነቃል ቤተሰብ በጣም ከባድ ነው። ልጁን አሁን ብናገኘውና ወይ ሙሉም ብሯን ማስመለስ ነው። በጣም ብዙ ጉዳት የደረሰባት የሞራል ጉዳት አለ። ብሯን መሄድ መጠንቀቅ ነበረባት። እኛም በደንብ አድርገን አስረድተን ነበር። የዛኔ እንግዲህ እኔም ነበርኩ በስፍራው ባልኖር እንኳን አይቆጨኝም ነበርኩኝ። ከኋላም ቢሆን ግን በቃ ከዚህ በኋላ የዚህን መኪና ቁልፍ ከአንቺ ጋር ይቀመጥ፣ ሌሎች ነገር አጣርተን እስከሚሸጠው ገንዘብሽን እስክትቀበይ ነው ብለን ነበር። ምናልባት ልትወደው ልታፈቅረው እኮ ትችላለች፣ ግን ያደረጋትን እያወቀች ደግሞ መልሳ የመኪና ቁልፍን ካብሎ መስጠት እኔ እንደሆነ ይሄ ጤነኝነትም አይደለም። ይቅርታ ለቃሉ ግን ያው አታሏትም ነው ፍቅርም ነው።
ከዛ ግማሽ ሊሰጣት ሙሉንም የሚመልስላት መስሏት ምን አሁን የሰጣት 100 ሺህ ብር እኮ ግማሽ ባለው አይደለም። የተወሰነ ስለሰጣት ነው። ስለዚህ ምንድን ነው ማድረግ ያለብን? እንደነገረችን ከሆነ መሰል ቤቱ አንድ ተከራይቷ የሚታወቅበት ቤት አለ። እንኳን ብዙ የሚከብድ አይደለም ማግኘት እንችላለን። እሷም ይህንን ቦታ አይችልም ነው ቦታው ድረስ አሁን ያለችበት ሁኔታ ምንድን ነው? ምን ያህል አሁን ደህና ነች፣ እግዚአብሔር ይመስገን። ሆስፒታል ያለችው ሆስፒታል ምንም ገብተን ያታለን። እንደዚህ አይነት ሰዓት መቼስ የሚጨነቀው ቤተሰብ ነው። እንግዲህ እግዚአብሔር ምሕረቱን ይሰጣት ብዬ ነው የምመኘው። ምክንያቱም አሁን እዚህ ጋር ከባድ ነገር ነው እንደምናውቀው። በዛ ላይ የለፋችው ሳያንስ ራሷን እንደዚህ ለማጥፋት መሞከረው ደግሞ በጣም ትልቅ ይሄ ድሮ ምንድን ነው የሚባል የአባቶቻችን አባባል አለ፣ ታሞ ከመማቀቅ አስቀድሞ መጠንቀቅ ይባላል። እና ቀድማ ብትጠነቀቅ በጣም መልካም ነበረ። ግን ደግሞ ከሆነ በኋላ ከኛ ጋር እየተወያየች ነገሩ መፍታት ስትችል በራሷ ላይ አደጋ የሚጥል ነገር ማድረግም አልነበረባትም። እና ከሚናገር ብዙ ነገር ከኛ መጥም ከተወሰኑት ነገሮች በቀር ማለት ነው። እንግዲህ ያው ብናጣራ ይሻላል። ለዚህ ጊዜ መስጠትም የለብንም። ብናጣራና እዚህ ያለውን ሁኔታ ደግሞ አብረን ብናይ ያው እኔም አንተንም ዛሬ ጨምረን ቴም እየመጣ ነው እንግዲህ ኃይል ጨምረን የመጨረሻ እርምጃ ወስደን የልሷን ገንዘብ ማስመለስ ስራ አለበት። ትክክለኛ ሀሳብ ነው። እሺ ታችን ያው መቼስ የሆነው ይሁንና እንደው እስኪ አሁን ቤተሰቦች ያሉበት ሁኔታ ሰምተዋል ይህንን ነገር ወይስ አልሰሙም? እዚህ ናቸው ክፍለ ሀገር ናቸው የሚለውን እስኪ ንገሪኝ። ማለት ምን ልበልክ፣ ለቤተሰብ እንደዚህ አይነት ነገር አይነገርም። እውነት ነው። ሲጀምር ደግሞ እሷም በጣም ብዙ ለፍታ ብዙ ነገሮች እያደረገች እንዳለ ገንዘቡን ለሱ ነበር ስትልክለት የነበረ ለበዓል ምናምን ነበር የምትልከው እንጂ በጣም ለሱ ነበር የምታደርግለት። ታይም ብያታለው በጣም በቃ እና እንዴት ነው እንደዚህ ተቸግሮ እንዴ ቤተሰብ ሳይበላ እሱ እኛም አብልቶ አሳድጎ እንዴት ነው ለሱ እንደዚህ ለቤተሰብ ሳይላ ከይሄን ያክለው ዳሩም ማለት ይሄን የፍቅር ግንኙነትን ቤተሰቡም አያውቁም። የሚያሳዝነው ነገር ደግሞ በዋነኝነት ከዚህ ሁሉ ነገር በላይ ለቤተሰብ ደግሞ ሞር ትንሽ ቦታ መስጠት ያለባት ለቤተሰቦቿ ነበር። ለቤተሰቦቿ ነበር መስጠት የነበረባት ነበር። ልክ ነህ። ግን በቃ ታለላት ልጁ ደግሞ ነግሬያት ነበር ተይቅርብሽ ስላት በቃ ምንም እሱ እያለቀሰ ለመናት። እሱን ሰማችሁ ከኔ የበለጠ ነው። አሁን በሁለተኛው ዙር ነው እንደዚህ የሆነው። እና ሀብቴ ቁልፉን ከሰጧት ስልኩን ከሰጧት በኋላ ቤት መጣና ለመናት። ከዛ እሷ ምሻለች። ምንድን ነው ያላት? አይ ቲንክ በቃ ተታርቀው የፍቅራቸውንም ሁሉ ነገርም ሊቀጥሉ ብሩንም ሊመልስላት ነበር የተስማሙት። ከዛ ግን ይሄም አልሆነም። ቁልፉን ከወሰደ በኋላ አልደወለላትም። ጭራሽ አልደወለላትም። ቦታውንም አጠፋ፣ ስልኩንም አጠፋ። ቤትም በኩል ልናገኝ አልቻለም። እሷም በቃ ያላት አማራጭ ቤተሰብ አልሰማም። ምንም አማራጭ ስላጣች መድኃኒቱን ጠጣች። መጨረሻው ይሄ ነው። መጨረሻው እሱ ሆነ። በጣም ያሳዝናል። መስጠቷ ነው ትልቁ ጥፋቱ። ቁልፍና ነግሬያት ነበር እምቢ ብላኝ ነው። ሲሰጣት ነው ብርም አልሰጣትም። ከዛ በኋላ ነው ሺህ ብሩን የላከላት እና ሀብቴ የተለያዩ ጊዜ ነው የላከላት። ያን የላከላት። ከዛ እና ሀብቴ ቁልፉን ከሰጧት ምናምን በኋላ መጥቶ ድጋሚ ለምኗት ምናምን ተታርቀው ቁልፉን ምናምን ከሰጠች በኋላ ቀረ። በዚህ ተናዳ ነው እሷም እንደዚህ መሰለች። አንቺ በሰዓቱ ቤት ነበርሽ ወይስ አልነበርሽ? ይሄንን ስታረግ ማለት ነው። ያው ልጅ እኮ አጋጣሚ ሆኖ የፈጣሪ ፍቃድ ነው እንጂ ነፍሷም ሞቶ ነበር ማለት ነው። ግን እንኳን አልሞተች። እሱማ እግዚአብሔር ይመስገን እንኳን እሷ በሕይወት ኖረች። እሱ ግን እኛ በዚህም በዛም ብለን እንግዲህ ከፈጣሪ ጋር ምላሽ ይሰጥበታል። ግድ ነው። ዛሬ ስንጀምር ትልቅ እርምጃ መውሰድ አለብን። ያው ሊያንተን የሚመጣው ጉዳዩ ትንሽ ግራ የሚገባ ነገር ነው። እንደዚህ አይነት ነገር ተደጋገመ።
አይተሃል መቼስ ለእኔም የሆነችው ልጅ ኦልሞስት ወደ 10 ምናምን ዓመት የለፋችበት ነው ገደል ይዞባት የገባው። እህቶቻችን ደግሞ ለምን እያያችሁ ትማሩበት እንዳልቻላችሁ አላውቅም። ቢያንስ እንኳን ገንዘብ የሚላክለት ሰው ገንዘብ የሚሰጠው ሰው መመረጥ አለበት። ወይ 80 ባል ነው ሊሆን የሚገባው ወይ ቤተሰብ ነው ሊሆን የሚገባው። ምናልባት በፈቃደኝነት እንዲህ የምታግዙ የምትረዳው ምናምን ሰው ሊኖር ይችላል። ግን ከዛ በዘለለ ደግሞ ይህን ያክል ገንዘብ በሚሊዮን የሚቆጠር ገንዘብ እያወጣ ነገ ምናልባት አብረን ልንኖር እንችላለን እየተባለ አጉል መስዋዕትነት መክፈል በእኔ እይታ ልክ አይደለም። አሁንም የምንለው ሁልጊዜም እንደምለው እባካችሁን እህቶቻችንን ከእንደዚህ አይነት ነገር ተቆጠቡ። ምክንያቱም ይኸው ደግሞ ገንዘቧን መካዷ ሳያንስ ደግሞ ራስ ከማጥፋት የሚደርስ ሌላ የተለየ ነገር ያሳዝናል። ስለዚህ ቀጥታ አሁን ቤቱን ታሳየናለሽ፣ ወደ እርምጃው መሄድ ያለብን በትክክል ያው አፍቴም እየደረሰ ስለሆነ እሱ በአንድ ላይ በመሆን ቀጥታ በጣም ጥሩ በጣም ጥሩ። ስለዚህ እዛ መሄድ አለብን። የሚገርም ነገር እኔና ሀብቴ እንግዲህ የምንጠብቀው ወንድማችን ሀብቴም ደርሷል። እንኳን ተላቀያችሁ ያው የተገናኘ ነው ለመልካም ዓላማ ነው። ታውቋለህ፣ ባለፈው የትክታክላት ጉዳይ ትንሽ እንደዛም ችግር በልጅቱ ምክንያት ቢሆንም ድጋሚ ችግር ውስጥ የገባች ሳትሆን ግን ያው እንደዚህ አይነት ችግሮች ተፈጥረዋል። ግን ደግሞ ጊዜ ማጨረስን እዚህ ይገናል እዚሁ አካባቢ ነው ቤቱ። እንግዲህ ከዚህ 2 ነው የምንወጣለን፣ ከዚህ 2 እንወጣለን። እዛ ነው ቤቱ። ቤቱ ላይ ተናቀናል ማለት ነው። እስኪ ያለው ነገር እስኪ ስለነበረው ነገር ስለነገር አሁን ማለት እንግዲህ ልጁን ተከታትለን ይዘናል። የሚናደነው ተከታትለን ይዘናል። መክፈል ያለበትን ነገር አስከትለ ነው ቁልፉን ከሚቻሉን መቼ ባንክ የተደረገው ከእሷና ከእህቷ በሚኖርበት በባንካችን እንግዲህ አስፈልገናል። እንዳያንገሳሰው ቁልፎን ለእሷ ሰጥቻታለሁ። የልጁን ስልክ ከሚቻል እሷ ይሰጠዋል። ሰቢበትና ነገሩን ካሰብሽበት በኋላ የምታወሪው ከሆነ እንግዲህ ፍቅር ነው። በፍቅር ማግባት አይቻልም። ያ ማለት ግን ይህ ነገር መውሰድ የለበትም ማለት ስላልሆነ አውርተው ፊክስ እንዲያደርጉት እድሉን ሰጥቻት ይልክ። ስለዚህ አሁን ምንድነው ለጀግናው ተደውሎለት እንግዲህ ልጅቱ ሆስፒታል ገብታለች። አሁን እንዲያውም የተወሰነ ተሽሏታል ነው እንጂ መጥፎ ኮንዲሽን ላይ ነበረች። ከባድ መጀመሪያ እንደሰማ ነው።
ስለዚህ አሁን እንግዲህ ወደ ቤቱ ሂደን ድጋሚ ያለውን ነገር እንትን ማለት አትፈልግም። ቤቱ የለም። መጀመሪያም ያው ከተባለበት ቦታ ቀይሯል። እንግዲህ ያለውን ነገር ሂደን ምን ይሆናል ማለት ነው። ጠጋበሉ እሱኛው ቤት ያዘ ና እጁን ጠብዘውና ና ወደዚህ በቃ አትምጡት፣ ችግር የለውም። እዚህ በኋላ ቁጭ ና ቁጭ በል ዝም ብለህ ና ወደዚህ ቁጭ ና ወደዚህ ቁጭ ዳርያስ ቤት ሰብራችሁ ገብታችሁ ምንድን ነው ቤት ና ወደዚህ ና ቁጭ ና ወደዚህ ቁጭ መሬት ላይ ቁጭ ስማ ቁጭ ምን እያሰብክ ነው? ምንድን ነው ምን አድርገህ የምትለኝ ማለት ምንድን ነው? ሰጧት አይደል እንዴ? ያለኝን እዛ ሰጧት አይደል? ምንድን ነው የሰጣል? ያለኝን ስንት ነው የሰጣት? መቶ ሺህ ምንድን ነው? 100 ሺህ ብር ነው መኪና ውስጥ 100 ሺህ ብር እኮ መኪና ውስጥ ከሆነ አልተሸጠም እኮ መኪናው አለ አይደል? እንዴ ገና መኪናው አለ አይደል? ውሸት መኪና የት አለ? መኪኖች አለ ታች ቆሟል። የለም አልቆመም። ውሸት አለ መኪናው ታች ቆሞ የለ እንዴ? ተናገር። ዝም ብለህ እውነትህን ተነጋግረን የለ እንዴ? ለምን ነው ስልክህን ያጠፋው? ክፈተው እስኪ ስልክህን እንካ ክፈተው። ለምን ስልክህን አጠፋው? ክፈተው። የደረስንበት ነገር አለ። ክፈተው። አሳየኝ፣ ቁጥሩን አሳየኝ። እዚህ በኋላ ይናፍቃል ስልክ አንተሽ። ሲጀመር አሁን ይሄ የያዘው ስልክ ራሱ ሌላ ነው፣ እርግጠኛ ነኝ። እሺ ስማ፣ ምንድን ነው ሽጠው ነው መኪናውን? አልተሸጠም። ሰርቼ ልከፍላት አይደል? ምንድን ነው ሰርተህ የምትከፍል? አይደለም እንደዛ አይደለም ያልኩህ። ስማ ፍላጎቷ ሰማኝ፣ ዝም ብለህ ፍላጎቷ ሁሉ ነገር የእሷ ነው ብለህ ቁልፍ ሰጠኝ፣ አስረክበኝ፣ ስልክህንም ሰጠኝ አይደል? ምንድን ነው አልመለስኩም። እኔ ከእሷ ጋር ምን አድርጋ አታለን የወሰድካት ንገረኝ። ምን አድርጋ አታላታለሁ? ተነጋግረን አይደል እንዴ የሄድኩት? ከእሷ ጋር ተነጋግረን አልተነጋገርክም? ተነጋግረን ይኸው እኮ የመሰከረች የዛኔ እናንተ ፊት ለፊት አይደል እንዴ ተነጋገሩ? አይደለም አትቀባጠል። እናንተ እኮ አሁን እኮ ራሱ ልታዳምጡኝ እኮ ቀጥታ መጣችሁ እየደባደባችሁ። እሺ ትክክል፣ በቃ ችግር የለውም። እሺ መደብደብ የለብንም እኛ አንችልም። በቃ ችግር የለውም። እሺ ጉልቤ ትርፍ ላፊ ቃል መናገር አያስፈልግም። እሺ ስለ መኪናው ንገረኝ። መኪናው አለ። የት አለ መኪናው? እታች። የምን ታች ነው? እታች ነው። ይኸውልህ ወደ መኪናው ይዘን እንላለን። እታች እንወስድህና ስማ፣ መኪናው ከሌለ በዛው ወደ ጣቢያ ነው የምትሄድ። ዛሬ እንደባለፈው በፍቅር መሀል ጣልቃ ገብተን እንትን አንልም ብለን ነው እኛ። ገብቶሃል? ወደ ጣቢያ ነው ና ተርስ አምጣው። ዝም በል አንተ። ልበስ እስኪ እናያለን። እሺ እናያለን። ቆይ ችግር የለውም። ተነስ አንተ ተነስ፣ ዝም ብለህ ቶሎ በል። በባዶ እግር እንዳልነዳ ነገር ይኸውልህ፣ ባዶ እግር ነው የምነዳ። እሺ ልበስ። ሆነ አርገታም እያረኩ አይደለም። ሆነ አርገታ ሆነ አይደል? አንዱም ለቁሽ ምንድን ነው አንተ? ቆይ ተው፣ አትምጣ። ችግር የለውም። ተው፣ ጭራሽ ገፋ። ተው፣ አቅም የለውም። ተው፣ ዝም ብለህ
ጀግናው አቅም የለውም ሲጀመር። ዝም ብሎ ነው መሰንዘር ፈለገ። ዝም ብሎ ነው የሚፈራገጥ። እንደውም የለም እሺ ነው የለም አልፈኩታል አታ አይ ነግሬሃለሁ። እዚህ አየር ለማሳጣ አልፈኩታል። ና የት ነው ያለ መኪና? የት ነው ያለ? የለም የለም። ለዚህ በኋላ እኔ ይኸውልህ በትዕግስት ነው እስካሁን ሳወራ ነበር። አየሁ ከዚህ በኋላ ይኸውልህ ጀግናው ጀግናው ተነስ፣ ችግር የለውም። አንድ ሰው እንዳይነካው ችግር የለውም። ይኸውልህ ይሄን እጅ ነው የምሰብርህ ለዚህ በኋላ እሺ። መኪናው የት ነው ያለ? የት ነው ያለ? የለም ተሽጧል። ለምንድን ነው ምን ሽጬዋለሁ ማለት ምንድን ነው? ቀና በል እስኪ። አይ ነግሬሃለሁ አንተ ስማ፣ ቀና በል። የት ነው ያለ መኪናው? ተናገር። የት ነው ያልከው? ተናገር። አንተ ይኸውልህ ኃይል አትጠቀም፣ ራስህን ነው የምታደክም። በቃ ራስህን ነው የምታደክም። በጉልበት አለቅኩኝ። የለም ይኸው ፊትህን ነው የማጨዋለሁ። ዝም ብለህ ተኛ። እኛም ጉልበት ሽጬዋለሁ። መኪናውን አረ የምፈልግ ለዚህ በኋላ ኃይል ትጠቀማለሁ። እሺ እስካሁን ምንም ነገር አላደረግም። ችግር የለውም። ቆይ ጀግናው፣ ቆይ በመናደድ አይደለም። ቆይ እሺ አንድ ጊዜ እሺ በቃ እህቷን ወደዛ ይዘህልኝ ጀግናው። ይዛት ወደዛኛው ቤት ይኸውልህ አሁን ከኔ ጋር እናውራሽ። በስነ ስርዓት ካወራን በስነ ስርዓት እናውራ። እናንተ በጉልበት ነው። እሺ በቃ በስነ ስርዓት እናውራ። ከዚህ በፊት እኔ በስነ ስርዓት አውርቻለሁ አይደል እኮ በስነ ስርዓት የዛኔ በስነ ስርዓት ነው የተለያየው። ምንድነው ድጋሚ አንተ ለምንድን ነው የሷን መኪና በቃ ይሰጧት አይደል? ተሸጠ፣ መኪናውን ሸጥኩትኝ፣ ሰጧት። የቀረውን ደግሞ ቀስ ብዬ ከፍላት። እሺ አሁን 100 ሺህ ብር ሰጠ ነው ሰጧት መጥተህ እና ሌላ ምን ትጠብቃላችሁ? ቀስ እያልኩ ነው የምሰጣት እንዳለ ሰጠኝ። እኔ ባዶ እሺ ሽጠዋል አይደል? መኪናው ከሸጥከው እጅ ላይ ብር እያለ እንዴት ነው 100 ሺህ ብር ብቻ የምትሰጠው? ነገርኩህ አይደል? እኔ ባዶ እጄ ልቀር እነሱ በልጇን ትከር በሰው ሀገር ትንከርክላ ያመጣችውን ገንዘብ እንደዚህ ብሎ መናገር እኮ የለብንም። አሁን እኛ በጸባይ እያወራን አይደል? በጸባይ ማውራት እንዴ ነው? ተቀየረ እንዴ? ስሙን ቀየረ። እባክሽ ተረጋጊ በላት። ማንዴ ተረጋጋ። ወደ ውጭ ወይ ወሰደ እኮ ወደዛ ውሰዳት። በቃ ከውጭ ቆዩ። ወዛኛው ስንት ነው የሸጥከው? ምን ይሰራላችኋል? ተደብቄ አይደለም ያገኛችሁኝ ቤት ይመስል የተኛውበት የተደበቀ ሰው እንደዚህ ቤት ካገኘዋል። ለአንተ ከዚህ በፊትም ክርክርህ በቃ መከራ ነው። በጸባይ ሲያናግሩም አይመቸኝም፣ አይቻለሁ። አሁን ግን ሁለተኛ የምሞክር በጸባይ ያናገርኩ ሞክር። አሁን በጸባይ ሞክሬያለሁ ከዚህ በፊት አውርቼ አይደል? ስለዚህ ይሄ ቤት አይደለም፣ የተደበቀበት ቤት ነው። አፓርትመንት ተከራይተህ እየኖርክ ነው። ስለዚህ ልጅቱ አይ ልጅቱ በጣም ቁጥር ወጥተና በቻንስ ስትይ ሸጥተው ከኛ ጋር ነው ያቺማም ሆስፒታል ትገዛለች ማለት ነው። ታውቃለህ አይደል? እንደጠጣች ጽማት ሶፈረፍ አው በዚህ እንደው እንዲሰማ በዚህ ታድጅ ነች። የራሷ ጉዳይ እሱ የራሷ ጉዳይ እኮ እያልኩ ነው። የእውነት ግን ነው ግን የራሷ ጉዳይ አልኩኝ። እና ታዲያ
ሁለት መኪናዎች ችግር ተወሰነስተና ይቆጠኝ ስሪጀክቶች እሺ ቁልፉ እንዴት ነው ወሰድኩ? ለምን የመኪናውን ቁልፍ እንዴት ይቀበል? ሲጀመር ምን ሪዘርቭ ካንተ አለ ነው? በሰዓቱማ ስልክህንም ቁልፉንም ለእሷ ነው የሰጠው። እንዴት አድርገን አታለህ ስልክ አለኛ እንዴት እንደምትጠቀም የራሴ ነው። እሺ ስልክህንስ እንዴት ተቀበልክ? አግኝታት ምንድነው የምትከዳው? ምንድነው የምትከዳው? ቆይ ጀግናው ቆይ ጀግናው በእንደዚህ የተቀበላት አታሉ ችግር የለውም። እኛ ያው እያወራነው ነው። ተስማምቷል። ተስማማለን። እንደውም እታች አትቀምጣ ላይ ቁጭ በላይ ወገብ እንዳያመ እሱ ቁጭ እንደዚህ ከሆነ አይሻልም? እንደዚህ ብለን ብንነጋገር እና መጀመሪያው ነው እሺ አንበሳው ስንት ነው የሸጠው? 1.5 1.5 100 ሺህ ብር ለሷ ምንድን ነው ማታለያ ነው? ብር ነው ማታለያ ነው ነው ቡና ተጣጣበት ነው ከ1.5 አሁን ምንድን ነው አስበው እሺ አካውንት ላይ ስንት ብር አለ? ምን ይሰራል? ፓስወርዱን እኮ አስከፍቻለሁኝ። ስልክ ከኔ ጋር ነው ይታያል። ፓስወርዱን አስከፍቻለሁ እንዴት ነው አሁንም ጉልበት ተጠቅሜ ላሳይ? በስነ ስርዓት እያወራሁት ስማ ትቢቱ እኮ ይኸውልህ እንጫዋ ላይ በዚህ ጫማ ያወርድልህ አንጀትህን ይጠፋው እሺ ይኸውልህ ታዲያ ችግር የለውም። እሺ 1.5 ነው የሸጥከው 100 ሺህ ብር ለሷ ለጊዜው ሰጣክ። ያንን ያደረከው ከምን አመጣህ? መኪናውን ለመሸጥ ይሰጣል 500 ነው ደግሞ 500 ችግር የለውም። ሌላውማ ይጠቅመዋል አፓርትመንት ለዚህ ለኪራይ ምናምን ስለሚጠቅመው በእኔ አካውንት ነው የምታስገባው። እሺ አታያንሰን? አይ ችግር የለውም ችግር የለውም። የሁሉ ብር አለው 1000 ማን ይላል? ሀብታሙ አንተው አማውንቱን ወደን ስለምታውቀው ክፈተው እንዳረግጠሽ እንደዚህ ነው። አሁን ተስማምታል እና 500 አይበቃኝ 500 አይበቃኝ። ጨምር ምንም አላስቀርለትም እንጂ የሱ ገንዘብ እኮ አለኝ። የሱንማ ጨፍሮ ወጣጣቶ ጨርሶታል። ቢያንስ እንደው አሁን ከነገርኩ እንኳን እንዴት ሆነች መርዝ ጠጣ ገብታለች ስልህ እንዴት ሆነች ብለህ እንኳን አትጠይቀኝ። ምን አይነት አረመኔ ነህ? አታለም መውሰድ በቃ ወላ አንተ እንትን ነው ትንሽ ብሎ አይሰማም። በቃ ላከው እኔም ላከው ጨርሰህ ይብላ። ምንም አይቀርም። ለምን ልተውልህ? ስንት ብር ልተውልህ? ካርድ መሙያ ልተውልህ? የካርድ መሙያ ስማ፣ ካርድ መሙያ ልተውልህ ወይ? ተናገራ። ምንድን ነው የሚዘጋ?
ተናገር። ብር እየሄደ ሲሆን በቃ ርር ድብን አልካል። ዝም አልከውን ልጅቱ መርዝ ጠጣ ገብታለች ስል ግን ምን አገባኝ አልከኝ። ስንት ልተወልህ ንገረኝ። ስንት ልተወልህ ንገረኝ። ይሄን ያክል በለኝና ያንን ልተወልህ ችግር የለም። ሙሉን ተውልኝ። ለምንድን ነው ሙሉ የምተውልህ? ሙሉ አካውንት ምተውልህ እና አላቀው ይቅር ተው። ምን ታደርግበታለህ ንገረኝ እስኪ። ምንድን ነው የምታደርገው ንገረኝ እስኪ። ምን እሺ፣ ሂደት ጠይቃታለህ? እሷን ሂደት ጠይቃታለህ? እሺ፣ ምን ያክል ትሰጣታለህ ለእሷ? ንገረኝ እንጂ አሁን እያወራን አይደል? ሁሉንም ሰው ያታለለን ተቆጣዋል አይደለ? ባለፈው አታሉናል። አሁን እኛ ብር ካገኘን በኋላ ስንት እንደቀረ የሂሳብ ደስ አለ ወሰዳችሁታል። በቃ ብሩን ስለወሰድን ዝም የማሄድ ይመስላል። ያው እንዴት ብዬ እሄዳለሁ ብለህ ታስባለህ? ምን ቀራችሁ? አያት ቴክስታን አየሁ ወፍ አንተ ጋር ምንም ብር ሲጀመር ማለት ነው። አንተ አይስርክ አንተ ወሰዳችሁ ታውቀኛለህ እኮ ይኸውልህ፣ እጄን እኮ ማላነሳብህ አንተ አልሰጠህም። ይኸውልህ እጅን ላጥፈው ነው አንተ ፎቶስ ግላ ጀግና አታገለ ይኸውልህ አንተ ይኸውልህ እዚህ በኋላ ያንተ ስልክ አይኖርም። ይሄም ራሱ ተሽጦ ይሰጣታል። ብሯን እንጠይቃታለን። አጭበርባሪ እያታለልክ የሰው ብር መውሰድ ለምንድን ነው? እሺ እንጃባ ተረስ ልውስ ተከተለኝ